ትራምፕ በህዳሴ ግድቡ ጉዳይ ሊገቡ ነው ተብሏል። ለአልሲሲ የጻፉት አሳሳቢ ደብዳቤ የሰዓቱ ዜናችን ትኩረት ነው። ጦርነት የሚመጣብን ከሆነ ፊልድ ማርሻል ብርሃኑ ጁላ የሰጡትን ማስጠንቀቂያም እንመለከታለን። እኛ ከሌለንበት አንስማማም ብለዋል ጄኔራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር የጸለምቲን የተፈናቃዮች የመመለስ እንቅስቃሴን ውድቅ አድርጓል። ከዚህ ውጪ የኢትዮጵያ መገበያያ ገንዘብ የሆነው ብር በሀገር ውስጥ ሊታተም ነው የሚሉ ጭምጭምታዎች እየተሰሙ ነው። ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን አነጋጋሪ መረጃ የሚዳሰስ ይሆናል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች፣ የሰዓቱ ዜናችን እነዚህን ጉዳዮች በዝርዝር የሚዳስስ ይሆናል። እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ጦርነት የሚመጣብን ከሆነ ይህ የፊልድ ማርሻል ብርሃኑ ጁላ ማስጠንቀቂያ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን ያሉት የኤሌክትሮኒክስ ዋርፌር ክፍልን በተመለከተ በተደረገ ምክክር ላይ ነው። ፊልድ ማርሻሉ እዚህም የተበተነ አቅም አለ ያሉ ሲሆን ራሳቸው የተቋማቱ አመራር አንድ ኮማንድ ፖስት ማቋቋም እንደሚገባቸው አሳስበዋል። ለዚህ ደግሞ ምናልባት ጦርነት ቢያጋጥመን ለምሳሌ ያክል የኤሌክትሮኒክስ ዋርፌር አንድ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት ብለዋል። እናም የየተቋማቱ አመራር ሙያተኞችን ይዘው ወደ ኮማንድ ፖስት መሰብሰብ አለባቸው ነው ያሉት። አንድ ሙያና ክፍል ከሌላው የሚለይበት ባህሪ ሊኖረው ይችላል የሚሉት ፊልድ ማርሻሉ የየራሱን ባህሪ ራሱ ይወጣው፣ የጋራ የሆነውን ግን አብረን ማጠናከር አለብን ያሉት። ተቋማዊ ኢንቴግሬሽን እጅግ በጣም ወሳኝ ነው ያሉት ፊልድ ማርሻል ብርሃኑ ጁላ በዚህ ሰዓት በርካታ የኤሌክትሮኒክስ ዋርፌር መሳሪያዎች አሉ፣ ነገር ግን ሁሉንም እየገዛን መቀጠል የለብንም። አብዛኛውም በሀገር ውስጥ መስራትና መገጣጠም የማንችለውን መግዛት ሊያስፈልግ ይችላል ብለዋል። ጦርነት ቢኖርም ባይኖርም እጅግ በጣም መፍጠን አለበት ያሉት ኢታማዦር ሹሙ እዚያም የሚታየው ሙከራ ጥሩ ነው፣ የኤሌክትሮኒክስ ዋርፌር በአነስተኛ ኪሳራ ከፍተኛ ድል ለማስመዝገብ የሚያስችል አውድ ነው ብለዋል። ከዚህ አንጻር ታይቶም ኢንሳ ትኩረት ሰጥቶ ያለምንም ሆነ የራሱን ተሞክሮ አንጥቶ መጋበዙ የሚመሰገን ነው ማለታቸው ተዘግቧል። ወደ ሌላኛው ጉዳያችን አመራን። እኛ ከሌለንበት አንስማማም ጄኔራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር የጸለምቲን የተፈናቃዮች መመለስ እንቅስቃሴን ውድቅ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ተፈናቃዮችን ወደ ጸለምቲ የመመለስ ተሞክሮን በይፋ ውድቅ አድርገዋል። ፕሬዝዳንቱ በጸለምቲ የተሞከረውን ተፈናቃዮችን የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። በሽራ እንዳስላሴ ከተማም ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናንት ጄኔራል ታደሰ በጸለምቲ የታየው ተሞክሮ ትግራይን ለጉዳት እየደረገ ያለ ዕቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ሌተናንት ጄኔራል ታደሰ በንግግራቸው እንደገለጹት የትግራይ ጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህን ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። ትራምፕ በህዳሴ ግድብ ጉዳይ ሊገቡ ነው ተብሏል። ለአልሲሲ የጻፉት አሳሳቢ ደብዳቤ በኢትዮጵያና በግብጽ መካከል ያለውን የአባይን የውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት በሚል የአሜሪካን ሽምግልና ዳግም ለማስጀመር ዝግጁ መሆናቸውን የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ በታላቁ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታትን ቅድሚያ የሰጡት በግብጽና በኢትዮጵያ መካከል ከፍተኛ ወታደራዊ ግጭት እንዳይቀሰቀስ ለመከላከል እንደሆነ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ አስታውቀዋል። የአሜሪካው ፕሬዝዳንት የህዳሴውን ግድብ ድርድር እንደገና ለማስጀመር መዘጋጀታቸውን የገለጹት ለግብጽ አቻቸው አብዱል ፈታህ አልሲሲ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ነው። ትራምፕ ለአልሲሲ በጻፉት ደብዳቤ በግል ጓደኝነታቸውና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት መንፈስ በኢትዮጵያና ግብጽ መካከል የሚካሄደን ድርድር ዳግም ለማስጀመር ዝግጁ መሆናቸውን አስታውቀዋል። የአሜሪካ ሽምግልና በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ የመጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የሚደረግ እንደሆነም አመልክተዋል። የፕሬዝዳንት ትራምፕ አስተዳደር በመጀመሪያው የስልጣን ዘመኑ ኢትዮጵያ፣ ግብጽንና ሱዳንን በማደራደር ለችግሩ እልባት ለማምጣት ያደረገው ጥረት አልተሳካም። የሀገሪቱ የወቅቱ ግምጃ ቤት ኃላፊ በነበሩት ስቲቨን መኑሽን መሪነት የሶስቱ ሀገራትን የውጭ ጉዳይ ሚኒስትሮች ጨምሮ ሌሎች ተደራዳሪዎችን ያሳተፈ ተከታታይ ድርድር ከተካሄደ በኋላ የስምምነት ሰነድ ተዘጋጅቶ ነበረ። ይሁንና የስምምነት ሰነዱ ይፈረምበታል በተባለው በየካቲት ወር 2018
2012 ዓ.ም በአሜሪካ በተካሄደው የመጨረሻው ዙር ውይይት ላይ ኢትዮጵያ ሳትገኝ መቅረቷ ይታወሳል። ኢትዮጵያ በውይይቱ ላይ ያልተገኘችው በአሜሪካ ግምጃ ቤትና በዓለም ባንክ የተዘጋጀው የስምምነት ሰነዱ አድሏዊ ይዘት ያለው የግብፅን ታሪካዊ የውሃ ድርሻ ፍላጎት የሚያስጠብቅ ነው በሚል ተቃውሞ ነበር። ኢትዮጵያ ከፊርማው በፊት በሀገር ውስጥ ምክክር ያስፈልገኛል በማለት በድርድሩ ባለመገኘቷ የትራምፕ አስተዳደር ግፊት ሲያደርግበት የነበረው ስምምነት ሳይካሄድ ቀርቷል። አሜሪካም በህዳሴው ግድብ ድርድር ላይ የነበራትን ጉልህ ሚና በየጊዜው ሲጠቅሱ የሚደመጡት ፕሬዝዳንት ትራምፕ በኢትዮጵያና ግብፅ መካከል ያለን ጦርነት አስቆሚያለሁ ሲሉ ከእውነታው የራቀ መልእክትም በተደጋጋሚ ሲያስተላልፉ ቆይተዋል። የአሜሪካው ፕሬዝዳንት በደብዳቤያቸው ላይ በታላቁ ህዳሴ ግድብ ያለው ሙግት በኢትዮጵያና በግብፅ መካከል ወደ ከፍተኛ ወታደራዊ ግጭት እንደማያመራ ያላቸውን ተስፋ ገልጸዋል። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቦሎስም የትራምፕን ደብዳቤ ተከትሎ በኤክስ ገጻቸው ላይ ተመሳሳይ መልእክትን አስተላልፈዋል። ፕሬዝዳንት ትራምፕ በታላቁ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታትን ቅድሚያ የሰጡት በግብፅና በኢትዮጵያ መካከል ከፍተኛ ወታደራዊ ግጭት እንዳይቀሰቀስ ለመከላከል እንደሆነ አማካሪው ገልጸዋል ተብሏል። የአሜሪካው ፕሬዝዳንት በትላንቱ ደብዳቤያቸው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከዋነኛ አጀንዳቸው መካከል መሆኑን የሚገልጹት እኔና የቡድን አባላት የናይል ወንዝ ለግብፅና ለህዝቡ ያለውን ጥልቅ ጠቀሜታ እንረዳለን ያሉት ትራምፕ የግብፅ የሱዳንና የኢትዮጵያን የውሃ ፍላጎቶች ለረጅም ጊዜ የሚያረጋግጥ ውጤት እንዲገኝ የማገዝ ፍላጎት አለን ብለዋል። በቀጠናው ውስጥ ያለ ማንኛውም ኃይል የናይልን ውድ ሀብት ብቻውን መቆጣጠርና በዚህም ጎረቤቶቹን መጉዳት የለበትም፣ ይህ የአሜሪካ አቋም ነው ሲሉም ፕሬዝዳንት ትራምፕ በደብዳቤያቸው ላይ አስፍረዋል። በትክክለኛው የቴክኒክ ባለሙያዎች መካከል በሚደረግ ፍትሐዊና ግልጽ ድርድር ሁሉም የናይል ተፋሰስ ሀገሮች ዘላቂ ስምምነት ላይ መድረስ እንደሚችሉ እምነታቸው መሆኑንም ፕሬዝዳንቱ አመልክተዋል። አሜሪካ ድርድሩን በማስተባበርና በመምራት ጠንካራ ሚና እንደሚኖራትም ፕሬዝዳንት ትራምፕ በደብዳቤያቸው ገልጸዋል። ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ዙሪያ በአሜሪካ ከተመራው ውጪ ለዓመታት ሲያደርጉት የነበረው የሶስትዮሽ ድርድር ስምምነት ሳይደረስበት መቅረቱ ይታወቃል። 16 አንቀጾች ባሉት የጋራ መደራደሪያ ሰነድ ላይ ተመስርቶ ሲካሄድ በቆየው የሶስትዮሽ ድርድር ከፍተኛ ልዩነት የታየው በድርቅ ወቅት በሚኖረው የውሃ አያያዝና አለቃቀቅ ላይ ነበረ። ወደ ቀጣዩ መረጃችን እንለፍ። የትላንቱ ህወሓት ዛሬ የለችም፣ ነገም አትመጣም። የህወሓት የቁጥጥር ኮሚሽን ሊቀመንበር የነበሩት ተክለ ብርሃን አርአያ ነባሩ ታጋይ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበርነት ለዓመታት በኃላፊነት ቆይተዋል። ሐቀኛ፣ ከሙስናና ከአድሏዊ አሰራር የጸዱ ናቸው ተብለው በትግል ጓዶቻቸው የሚወደሱት ታጋዩ ከ2 ዓመት በፊት የተካሄደውንና የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመውን 14ኛ ጉባኤውን ህገወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። ታጋዩ ተክለ ብርሃን አርአያ ጥር 6 2018 ዓመተ ምህረት ላንዳ ሪፖርት ከተባለ ሚዲያ ህወሓትን አስመልክተው በሰጡት አንድ ቃለ ምልልስ ላይ ህወሓት በተለይም ከ1993 ዓመተ ምህረት የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ነው ይላሉ። ላለፉት 25 ዓመታት የሰብአዊ ሀብቱ ወይም ሶሻል ካፒታሉ የተበተነ ፓርቲ ነው። አመራርና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረ ቆይቷል ሲሉ ገልጸዋል። አዲስ ተተኪ ሀሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ያለው የሚሉት ተክለ ብርሃን የአሁኑ ህወሓት ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም። የግል ጥቅም እንጂ የዓላማ አንድነት ያላሰባሰበው አመራር ቡድኖች እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደማይደንበት ደረጃ አድርሶታል ሲሉ ነው የሞገቱት። ታጋዩ ቀጥላሉ። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት የአስተሳሰብና የአመራር አንድነት አልነበረም በማለት በመጨረሻ አንዱ ቡድን ሌላውን ገፍትሮ ነሐሴ 26 2016 ዓመተ ምህረት ቁጥጥር ኮሚሽን ያልደገፈውና ያልተቀበለው ጉባኤ አካሄደ ሲሉ ነው የጠቆሙት። ጉባኤው ህወሓት ወደ 4 ቡድን መከፋፈልን ያዋለደ ነው የሚሉት ተክለ ብርሃን አንዱ ቡድን ስምረት፣ ሌላው ወለዱ የሚባሉ ፓርቲዎች መስርቷል። የቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ ነው። ደብረጽዮንና ጌታቸው ህወሓትን በማዳከም ታሪክ ይጠይቃቸዋል። የትላንቱ ህወሓት ዛሬ የለችም፣ ነገም አትመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው ሲሉ ነው የተናገሩት። ለአሁኖቹ መድረክ የሚዋጅ ህወሓት የለም፣ ስለ ግል ጥቅሙ እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራር የለም ሲሉም አክለዋል። ትግራይ እንዴት ነው መዳን ያለባት ለሚለው ጥያቄም ሲመልሱ የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም የሚለው መሆን አለበት ሲሉ ይሞግታሉ። ውይይትንና ስርዓትን ማስቀደም ያስፈልጋል። የተለያዩ አመለካከቶችን የሚያስተናግድ አቃፊ መንግስት ማቋቋም ያስፈልጋል። የፖለቲካ ስህበት ማዕከሉ ፓርቲዎች ሳይሆን መንግስትን ስለማጠናከር መሆን አለበት ሲሉ ገልጸዋል። ምርጫ መካሄድና አለማካሄድ የህዝብ እንጂ የፓርቲዎች መብት አይደለም የሚሉት
ታጋዩ ህዝብ ለምርጫ ይዘጋጃል፣ ፓርቲዎች የሚያወዳድራቸው ሐሳብና እጩ ያቀርባሉ፣ እኔ የሌለሁበት ምርጫ አይካሄድም የሚለው አይሰራም፣ ለምርጫ ምቹና አስቻይ ሁኔታ መፈጠር አለበት፣ ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታል ብለዋል። ወደ ቀጣዩ መረጃችን ስናልፍ ጸደይ ባንክ በ2017 የሂሳብ ዓመት የ2.13 ቢሊዮን ብር ኪሳራ ማስመዝገቡ ተነገረ። ባለፉት ተከታታይ ዓመታት ከፍተኛ ትርፍ ሲያስመዘግብ የቆየው ጸደይ ባንክ በተጠናቀቀው የ2017 የሂሳብ ዓመት ያልተጠበቀ የ2.13 ቢሊዮን ብር ኪሳራ ማስተናገዱ ታውቋል። ባንኩ የገጠመውን ይህንን ከፍተኛ የገንዘብ ኪሳራን ተከትሎም የባንኩ ፕሬዝዳንት ከኃላፊነት መልቀቃቸውን ሪፖርተር ጋዜጣ ዘግቧል። ባንኩ ላለፉት 4 ዓመታት ማለትም ከ2013 የሂሳብ ዓመት ጀምሮ እስከ 2016 ድረስ በአማካይ በዓመት 1.3 ቢሊዮን እስከ 1.4 ቢሊዮን ብር የተጣራ ትርፍ ሲያስመዘግብ የቆየ ቢሆንም በ2017 ዓመተ ምህረት ግን ይህ የትርፋማነት ጉዞ ተቋርጦ ወደ ከፍተኛ ኪሳራ አሽቆልቁሏል። ምንም እንኳን ባንኩ ለገጠመው ኪሳራ መሰረታዊ መንስኤዎችን በዝርዝር ባይገልጽም ባንኩ ያለበትን አስቸጋሪ ሁኔታ ለመቀልበስ የተለያዩ የማስተካከያ እርምጃዎችን መውሰድ መጀመሩ ታውቋል። ይህ ከፍተኛ ኪሳራ የተመዘገበው ባንኩ ከጥቅል ብድርና ቁጠባ ተቋምነት ወደ ሙሉ ባንክነት ተቀይሮ የንግድ ስራውን እያሰፋ ባለበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል ተብሏል። የባንኩ ቦርድ አዲስ ፕሬዝዳንት በመመደብና የፋይናንስ አቋሙን በማጠናከር ደንበኞቹንና ባለአክሲዮኖቹን ለማረጋጋት ጥረት ያደርጋል ተብሎ የሚጠበቅ ሲሆን የኢኮኖሚ ባለሙያዎች ግን እንዲህ አይነቱ ከፍተኛ ኪሳራ በሌሎች ባንኮች ላይ እንዳይደገም ጥብቅ ክትትል ሊደረግ ይገባል እያሉ እያሳሰቡ ይገኛሉ። በኢትዮጵያና ኬንያ ድንበር በተፈጠረው ውጥረት 6 ሰዎች ተገድለዋል ተብሏል። በኢትዮ ኬንያ ድንበር አቅራቢያ በሚገኘው ማርሳቢት ካውንቲ ኤሌሬት አካባቢ በተፈጸመ የታጣቂዎች ተኩስ 6 ሰዎች ሲገደሉ 8 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ኬዲአር ቲቪ ዘግቧል። የአካባቢው ባለስልጣናት እንደገለጹት ከኢትዮጵያ ሐመር መንደሮች ወደ ኬንያ እንደገቡ የሚታመኑት ታጣቂዎቹ በኤልኢኑቡራ መንደር ውስጥ በሚገኘው ዳሰነች ማህበረሰብ ነዋሪ ላይ ኢላማ አድርገዋል። ፖሊስ ጥቃት አድራሾቹ በግምት 500 ከብቶችንና ከ1400 በላይ ፍየሎችን ዘርፈዋል ብሏል። በደርዘን የሚቆጠሩ ሌሎች እንስሳት ደግሞ በጥይት እንደተገደሉ ተዘግቧል። ከታጣቂዎቹ ውስጥ 4ቱ ወረራውን ከተቃወሙት የአካባቢው ነዋሪዎች ጋር በተፈጠረ ግጭት ተገድለዋል። የተቀሩ ዘራፊዎች ደግሞ ከተሰረቁት ከብቶች ጋር ወደ ኢትዮጵያ ተመልሰዋል የተባለው 3 ታዳጊዎችን ጨምሮ በተኩስ የቆሰሉት በኢትዮጵያ ቡቡዋ የጤና ማዕከል ሕክምና እየተደረገላቸው ነው ተብሏል። የክስተት ማህበረሰቦች በኬንያ ኢትዮጵያ ድንበር ዙሪያ በተደጋጋሚ በሚገናኙበት ገጠራማው ኤሌትሬት ክልል ውስጥ የድንበር ተሻጋሪ ዘራፊዎችና የእንስሳት ስርቆት የማያቋርጥ ፈተና ደቅኗል የተባለው ባለስልጣናት ጥቃቱ በአንዳንድ አካባቢዎች ወንጀልን እንደቀነሰ ቢናገሩም አልፎ አልፎ የሚደርሱ ጥቃቶች ክልሉን እየፈተኑት ነው ተብሏል። ጥቃቱን ተከትሎም የጸጥታ ኃይሎች ሊከሰቱ የሚችሉ የበቀል ጥቃቶችን ለመከላከልና መረጋጋቱን ወደ ነበረበት ለመመለስ እንደተሰማሩ ተነግሯል። የኢትዮጵያ ባለስልጣናት ለጋራ ምክክር ልዑካን ቡድናቸውን ወደ ኬንያ እንደላኩና ባለስልጣናቱ በተጎዱት ማህበረሰቦች መካከል ያለውን ውጥረት ለማርገብ ይረዳል የሚል ተስፋ እንደሰነቁ ነው የተሰማው። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪምቹባ ሙርኩሞን ቀደም ሲል መንግስት የእንስሳት ስርቆትን በመዋጋትና ህጋዊ የኢኮኖሚ እንቅስቃሴዎችን በማስፋፋት ረገድ የማህበረሰቡን ተሳትፎን ጨምሮ ለረጅም ጊዜ መፍትሄዎች ቁርጠኛ ነን ብለዋል። ብር በሀገር ውስጥ ሊታተም ጠቅላይ ሚኒስትር አብይ ይፋ ያደረጉት አነጋጋሪ መረጃ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ኢንቨስትመንት ሆልዲንግ ማለት ዛሬ የሚሰራን የሚያተርፍ ለልጆቻችን የምናስቀምጠው ወረት ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩም የፋይናንስ መርታ በኢትዮጵያ በሚል በተሰናዳው ኮንፈረንስ ላይ ተገኝተው ለተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከጥያቄዎቹ መካከል የኢትዮጵያ ኢንቨስትመንት ሆልዲንግ የተቋቋሙበትን ዓላማ በተመለከተ የቀረበላቸው ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግ ሎጎ ዋሊያ መሆኑን የገለጹት ጠቅላይ ሚኒስትር አብይ ትልቁ ሚስጥር ያለው እሱ ላይ ነው ይላሉ። ይህንንም ሲያብራሩ ዋሊያ የተለየ ባህሪ ያላት እንስሳት መሆኗና ያሰበችው ጋር ለመድረስ የትኛውንም ፈተና ለመጋፈጥ ዝግጁ መሆኗን ነው ይላሉ። የኢትዮጵያ ኢንቨስትመንት ሆልዲንግስም ልክ እንደ ዋሊያ ነው ብለዋል። ትልቅ ሀብት፣ ትልቅ መሬት፣ ትልቅ የሰው ኃይል የያዙ የመንግስት ኩባንያዎች ትጉ ባልሆኑና ራዕይ በሌላቸው ሰዎች አብዛኛው አክሳሪ፣ ግብር የማይከፍል፣ ወጪና ገቢው የማይታወቅ ሆነው በጣም አሳዛኝ የሀብት ብክነትም ተከስቷል ሲሉ አስታውሰዋል። በአንድ በኩል ችግር፣ በሌላ በኩል ደግሞ ብክነት አለ ያሉት ጠቅላይ ሚኒስትሩ በኮርፖሬትና
በእውቀትና በቢዝነስ ባህል የሚመራ ተቋም ፈጥረን እያንዳንዱን የመንግስት ኩባንያዎች ትርፋማ ማድረግ እንቻል በሚል ዓላማ ድርጅቱ መቋቋሙን አስረድተዋል። እሱ ብቻም ሳይሆን የኢንቨስትመንት ዘርፉን በማስፋፋት እየተሰራ መሆኑንና በክሪፕቶ ማይኒንግ ከትላልቅ ኩባንያዎች ጋር ስራ መጀመሩን በምሳሌነት ጠቅሰዋል። በዚህም በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል ነው ያሉት። ኢትዮጵያ ላለፉት ዓመታት ወርቅ ቆፍራ አፈር ትሸጥ እንደነበር አስታውሰው የኢትዮጵያ ኢንቨስትመንት ሆልዲንግ ግን ለመጀመሪያ ጊዜ የወርቅ ማንጠሪያ ኩባንያ ለኢትዮጵያ እየገነባ ነው ብለዋል። ይህ ኩባንያ በጥቂት ወራት ውስጥ እንደሚጠናቀቅና ብዙ ሀብት ለኢትዮጵያ እንደሚያስቀር ጠቁመዋል። ድርጅቱ በዚህም ብቻ ሳይወሰን ኢትዮጵያ በውጭ የምታሳትመውን የገንዘብ ኖቷን በሀገር ውስጥ እንድትፈጽም የሚያግዝ ስትራቴጂክ አቅም መፍጠሩንም ገልጸዋል። ከዚህ በተጨማሪም ኢንፍራስትራክቸር ኢንቨስትመንት ላይ አዲሱን የቢሾፍቱ አውሮፕላን ማረፊያን ጨምሮ ለትውልድ የሚሻገሩ ኢንቨስትመንቶችን ያካሂዳል ብለዋል ጠቅላይ ሚኒስትር አብይ። የኢትዮጵያ ኢንቨስትመንት ሆልዲንግ ማለት ዛሬ የሚሰራ ነገ ለልጆቻችን የምናስቀምጠው ወረት ማለት ነው ሲሉ ገልጸውታል። እንደ ኖርዌይ፣ የተባበሩት አረብ ኤምሬቶች፣ እንደ ኩዌት ትልቅ ሉዓላዊ ሀብት ገንብታ ልጆቻችን ሳይቸገሩ እንዲኖሩ የሚያስችል ሀብት አላት ብሎ መናገር የሚያስችል አቅምን ለመፍጠር እንደሆነም አብራርተዋል። እንደ ፈረንጆቹ አቆጣጠር በ2030 ከአጠቃላይ ሀብታችን 20 በመቶ የሚሆነው ወደ ኢንቨስትመንት ሆልዲንግ መግባት አለበትም ብለዋል። ይህንን ስናደርግ ኢትዮጵያ ካላት አንጡራ ሀብት የተወሰነ ያህሉን ለልጆቿ ለማቆየት የሚያስችል ቁመና እየገነባች ነው ማለት ነው ሲሉ አብራርተዋል። ይህ ለልጆቻችን የምንገነባው ተቋም ስለሆነ በአደራ ጭምር የሚሰራ ስራ ነው። አደራ ማለት ኢትዮጵያም ሀብቷም ከአባቶቻችን የወረስነው አይደለም፣ ከልጆቻችን እየተዋስነው ነው ብለዋል። የተከበራችሁ ተከታታዮቻችን የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።